ጤና ይስጥልኝ እንደምን አላችሁ ሰላምታዬ ለሁላችሁም ይድረስ። አይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦች እናንተ የተባረካችሁ ምእመናን አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ወደኔ ተመጡ ዘንድ ብሎ የጠራችሁ አትከልክሏቸውም ብሎ የፈቀደላችሁ የተወደዳችሁ ሕፃናት የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። ዛሬ የምንማረው ወሳኝ የሆነ ሁልጊዜም የእግዚአብሔር ቃል ወሳኝ ነው። አንድ ሰው ብዙ ጊዜ የኔን ፎቶ እየቀላቀለ የሚያደርግ አንድ ፓስተር አለ መሰለኝ። እሱ ያስተማረውን ትምህርት ለኮልኝም ስለነበረ ዋናው ከለ ያለ ዓለም የሚለው ሳይሆን አንድ ትምህርት እንድንማር ፈቀድኩ። በጣም ወሳኝ ነው። ምክንያቱም በእግዚአብሔር ቃል ላይ ይልቁንም በመጽሐፍ ቅዱስ ላይ ስለሆነ ብሉይ ኪዳን ሲባል በቃው ያረጀ ያፈጀ ነው ማለት ነው። ዛሬ እንደሚተረጉሙት ስለ ታቦትም ሲነሳ ብሉይ ኪዳን ጊዜ የነበረ አሮጌ ኪዳን ነው የሚል ሐሳብ ያለና ይህም በተመለከተ የቃሉን ትርጉም ሳይቀር ሰዎች ስላላወቁት እሱን አብረን እንማራለን። አማትበን እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደገለጽኩላችሁ ብሉይ ማለት ምን ማለት ነው? ብሉይ ኪዳን ማለት ምን ማለት ነው የሚለውን እንማራለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። እኔ አስታዋሽ ነኝ፣ እኔ አሳሳቢ ነኝ። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር ስለሆነ የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ፣ በአእምሮአችሁ ይቅረጽላችሁ። ለእኔም ለምናገረው ማስተዋሉን ጥበቡን ሚስጥሩን እንዲያድለኝ በጸሎታችሁ ሁል ጊዜ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኖር። የምትሰሙትን ቃል ወቁ፣ ልቡናችሁንም አእምሮአችሁንም ለእግዚአብሔር አስማርኩ። የነቢያትን የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን። በሐዋርያቱ መካከል የነበረች ቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት ቤዛዊተ ኩሉ ዓለም እመ አምላክ ወላዲተ አምላክ ጽንዕት ቅድስት ክብርት በመካከላችን ትሆንልን። እግዚአብሔር ይህን ቃል ሰምተን ደግሞ ሌሎች ለማዳረስ ኃይሉን ይስጠን፣ ፍቃዱንም ይስጠን። ፍቃዱ ከሌለ እኔም ማስተማር አልችልም፣ እናንተም ለሰው መንገር አትችሉም። ይሄ ቃል ለሌላም እንዲደርስ ማድረግ አትችሉም የእሱ ፍቃድ ካልሆነ በስተቀር። ፍቃዱ ይደረግልን። የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ደግሞ 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 በእናንተ ላይ ለዘላለም ይሆንላችሁ። ብሉይ ማለት ምን ማለት ነው? አንድ ወንድሜ በላከልኝ ላይ ያየሁት ምንድነው ሰውየው የሚያስተምረው ያው ኦርቶዶክስን ቤተክርስቲያን ስለሚተቹ ነው መልስ የምንሰጠው። ምክንያቱም አንዳንድ ሰው እንዳይሰናከል መስሎት እንዳይክድ ሁልጊዜ ለምትጠየቁት መልስ ስጡ ስለሚል እግዚአብሔር ቃል መልስ ሰጣለን። ሁሌ ስራችን ይሄ ነው። አፖሎጀቲክስ ይባላል። ይሄ እንዲህ አይነቱ አፕሮች አቀራረቡም አፖሎጀቲክስ ይባላል። እቅበተ ሃይማኖት ማለት ነው። ብዙዎቹ እቅበተ እምነት እያሉ ይጠራሉ። እኔ እቅበተ እምነት አልለውም። እኔ እቅበተ ሃይማኖት ነው የምለው። ለምንድነው እቅበተ እምነት ማለት? እምነት ሁሉም እምነት ሊሆን ይችላል። ሃይማኖት ግን አንዲት ናት። ስለዚህ ብዙዎች አንድም ሰው እቅበተ ሃይማኖት ብሎ ሲጠራ እንደውም አልሰማሁም እውነት ለመናገር። አንድ ጊዜ ትዝ ይለኛል የማህበረ ቅዱሳን ኢንተርቪው ላይ ይመስለኛል ቃለ መጠይቅ ሲያደርገኝ አንድ ወንድሜ
ዕቅበተ እምነት የሚለውን ቃል ሲጠቀም ዕቅበተ ሃይማኖት በሚለው ነው እኔ የሚል የዛን ጊዜ የገለጽኩት ይመስለኛል። ሌላ አልሰማሁም። ይህን ራሱ ማስተካከል ወሳኝ ነው። ዕቅበተ ሃይማኖት ነው። ሃይማኖት ኤፌሶን 4:5 አንዲት ናት፣ እግዚአብሔር አንድ ነው። ጥምቀትም ያችን ሃይማኖት የምናገኝባት ወደ እግዚአብሔር መንግስት የምንገባባት ጥምቀት አንዲት ናት። ወነአምን በአሐቲ ጥምቀት አለ ምንለው፣ አሐቲ ቤተ ክርስቲያን አሐቲ ጥምቀት እኮ ነው የምንለው። አሐዱ እግዚአብሔር ነው የምንለው እኮ። አንድ እግዚአብሔር አንድ አምላክ ስሙ መስጉን ይሁን። አሁንም ክንዱ ጋሻ ቀኙ ከለላ ይሆናችሁ እና አፖሎጄቲክስ የሚባለው አፖሎጂያ የግሪኩ እምነትን ለሚጠይቁ ሰዎች መልስ እየሰጡ መጠበቅ ማለት ነው። እና ለዛ ነው፣ ምክንያቱም ኦርቶዶክስ ላይ ነው ተነስተው ሁልጊዜ ኦርቶዶክስ ላይ ነው። በነገራችን ላይ በቅርብ የምትሰሙት አንድ ትምህርት አለ ማስተምራችሁ። የውጭ ሀገር ጴንጤዎችና የኢትዮጵያ ጴንጤዎችን እነግራችኋለሁ ልዩነታቸውን ማስተምረው ትምህርት አለ። እና ሁልጊዜ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስለሚያነሱ ይሄ ሰው ሲያስተምር ሰውየው የኔን ፎቶ ስለሚያደርግ መሰለኝ የላከልኝ፣ እኔ አይቼው አላቅም አስተማሪውን። ያው እንደሱ አይነት ነገር ለማየትም ብዙ እድሉ ስለሌለኝ ነው። እና የታቦቱን አንስቶ ታቦት በብሉይ ኪዳን ጊዜ የነበረ ነው የበቃው ነው የሚል ነው። አንዳንድ ደግሞ አስተማሪዎች በእኛም ቤተክርስቲያን ውስጥ ሆነው እንደሱ አይነት ትምህርት ስለጀመሩ በቅርብ ጊዜ ውስጥ እሱ ነገ እንደ እግዚአብሔር ፍቃድ የምናየው ላይ ይሆናል። ምክንያቱም ታቦት ቅርስ ነው ብሎ በድፍረት የተናገረ በቤተክርስቲያናችን ውስጥ ሆኖ ያለ ሰውም አለ። ለነገ እንደ እግዚአብሔር ፍቃድ እሱ እናያለን። አሁን ግን እስቲ እወቁት እናንተ ራሳችሁ። ብሉይ ኪዳን ሲባል ብሉይ የሚለው ቃል መጀመሪያ ግዕዝ ነው፣ እንግሊዝኛው ኦልድ ነው። ኦልድ ተስተመንት ኒው ተስተመንት ነው ብለን የምንጠራው። መጽሐፍ ቅዱስ በሁለት ይከፈላል፣ ብሉይ ኪዳንና አዲስ ኪዳን እንላለን። ብሉይ የሚለው ቃል በግዕዝ ያለ ቃል ነው። ኦልድ እንግሊዝኛው ነው። ለምሳሌ እኛንን ኦልድ ቴስታመንት ኒው ቴስታመንት ብሉይ ኪዳን አዲስ ኪዳን የምንለው እንጂ አይሁዶች ለምሳሌ ብሉይ ኪዳን አዲስ ኪዳን የሚባል የላቸውም። አንድ ኪዳን ያላቸው መጽሐፋቸው 24 ነው ቁጥሩ፣ መጽሐፍ ቅዱሳቸው 24 ነው። እኛ 81 እንደምንቀበለው ሌሎቹ አንዳንዶቹ 75 አንዳንዶቹ 73 እንደሚቀበሉት፣ ፕሮቴስታንት 66 ብቻ እንደሚቀበሉት፣ አይሁድ ደግሞ በአይሁድ እምነት 24 መጽሐፍ ብቻ ነው የሚቀበሉት። የመጀመሪያው መጽሐፍ ቶራ አለ፣ በሙሴ የተጻፈው ነው። በአጠቃላይ ታናክ ብለው የሚጠሩት መጽሐፍቶቻቸው አሏቸው። 24 ናቸው። ለእነሱ አሁን ብሉይም አዲስ የሚባል ነገር የለም። ብሉይና አዲስ የምንለው ክርስቲያኖች ነን። ብሉይና አዲስ ብለን ስንሄድ ብሉይ የሚለው ቃል ብዙ ጊዜ በአንዴ ጭንቅላታችን ውስጥ የሚመጣው ምንድነው? አንዱ ትርጉም ብቻ ነው ብዙ ሰዎች ጋር የሚመጣው። እና ይሄ ፓስተርም ሲሳሳት ያየሁት በትልቁ በዚህ መንገድ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን አስተምሮ ለመተቸትም ሊሆን ይችላል፣ ወይም ደግሞ መጽሐፍ ቅዱስ ላይ ያለውን ስለ ታቦት ማስተማር ፈልገው ሊሆን ይችላል። ምንም ሆነ ምንም ግን ብሉይ ኪዳን ማለት አዲስ ኪዳን ማለት ምን ማለት ነው የሚለውን እንምጣ። መጀመሪያ ትርጉም። ብሉይ ማለት እንዳልኳችሁ አንድ ነገር ብቻ ወደ ጭንቅላታችሁ ሊመጣ ይችላል። ለምን? ያረጀ አይደለ? እሱ ነው ቶሎ ጭንቅላታችሁ ውስጥ ያረጀ ወይም አሮጌ አይደለ? እንደሱ ሊመጣ ይችላል። ያለፈ የሚልም ትርጉም ሊያመጡ የሚሞክሩ ሰዎች ሊኖሩ ይችላሉ። ይህም ብቻ ነው የምታውቁት በእርግጠኝነት። ሌላ የምታውቁት ምንድነው? ብሉይ ኪዳን ስንል አዲስ ኪዳን ስንል አሁን ብሉይ ኪዳን ውስጥ ታቦቱ ብሉይ ኪዳን ውስጥ ነው የተሰጠው። በአዲስ ኪዳን ታቦቱ አያስፈልግም የሚል ድምዳሜ ላይ ደርሶ ያስተምራል። እንደዛ ከሆነ ብሉይ ኪዳኑ መጽሐፉም አያስፈልግም ማለት ነው። ምክንያቱም ብሉይ ነው መጽሐፉ። አያችሁ፣ የእኛም ሰዎች ተሳሳቱት። ለዚህ ነው ብሉይ ኪዳን ውስጥ ያለው ቃል ኪዳን የተሰጠው ታቦት የዘላለም ሕግ ነው የሚለው እንጂ ለአጭር ጊዜ የተሰጠ የኮንትራት አይደለም። እግዚአብሔር የሰጠን ሕግ መጀመሪያ ይምታታባቸዋል። እንዳየሁት ብዙዎቹ አንዳንዶቹ ይነሱና ታቦት ጣዖት ነው ብሎ የሚያስተምር አለ በድፍረት። እግዚአብሔር ይቅር ይበለው። እግዚአብሔር ታቦት ነው እንጂ የሰጠን ጣዖት አልሰጠንም። ሰጪው እግዚአብሔር ነው፣ ተከሳሹ እሱ ነው የሚሆነው። ሎቱ ስብሐት። ስለዚህ እንደዚህ ጭምር ድረስ እጅግ የሚንሸራተት አስተሳሰብ ያለው። ሌላው ደግሞ በብሉይ ዘመን ብቻ ነው ያለው። መጽሐፍ ውስጥ ታዲያ
በብሉይ ዘመን ነው ያለው መጽሐፉን ስለምን እንቀበላለን? አንቀበለም መጽሐፉን? የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት ሌላ ነው ብሎ በእኛም ቤተክርስቲያን ውስጥ ያስተማሩ ከዚህ በፊት ሰምተናል አለ። የብሉይ ኪዳኑ ኢሳይያስ ትንቢትን ስናነብ የአዲስ ኪዳኑ ኢሳይያስ ትንቢት የተለያየ ነው መጽሐፉ። ለፕሮቴስታንት ወሳኝ ምን አላቸው መሰላችሁ? የተከበራችሁ ክርስቲያኖች የእግዚአብሔር በረከት አሁንም በሁላችን ላይ ይደርና ሶላ ስክሪፕቹራ የሚል ሐሳብ አላቸው። ሶላ ስክሪፕቹራ የሶላስ እሳቢያቸው ምንድነው? ብቻ 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 የሚል የላትን ትርጉም ያለው ነው። ስለዚህ መጽሐፍ ቅዱስ ብቻ ሲሉ ደግሞ የትኛው 66ቱ ብቻ ነው የሚሉት። 66ቱ ብቻ ብለው ከሆነ ታዲያ ይሄ ሰው ሲያስተምር 66ቱ መጽሐፍ ይቀበላል አይቀበልም? ይቀበላሉ አይቀበሉም? አንዳንዴ አሳሳባቸው ሁሉ ይገርመኛል። ሲያቃጥል በማንኪያ ሲቀዘቅዝ በእጅ አይነት ነገር ይሆናል። ትንሽ ደግሞ ነገር የሆነች ነገር ይይዙና ያችን ለማብራራት ሲሉ የማይሆን ነገር ውስጥ ይገባሉ። በቃ ያወቁም ይመስላቸዋል። አሁን በጣም ብዙ ያየው ችግር ደግሞ ምንድነው መሰላችሁ? ትንሽ የምናውቃትን ነገር ይዘን ነው አስተማሪ ሆን ነውና በቃ አለቀ። በምንችለው አቅም ተጠንቀቀን መሆን አለበት። ስለዚህ ያወቀ መስሎት ነው የሚያብራራው። የሚሰማው ሰው አለ፣ በቃ ያብራራ ነው። ብሉይ ኪዳን አልቆለታል፣ አብቅቶለታል፣ ታቦቱም እዛው ነው ያበቃለት የለም ነው የሚለው። መልካም። አሁን የፈለኩት ምንድነው? ብሉይ የሚለውን ትርጉም ማወቅ ያስፈልጋል። አንደኛ ከቤታችሁ ልጀምርላችሁ። ከቤታችሁ አሁን ለምሳሌ አንቺ የዛሬ 2 ወር የገዛሽው ቀሚስ አለ። የዛሬ 2 ወር አንድ ቆንጆ ቀሚስ ገዝተሻል። ትላንት ሄደሽ ሌላ አንድ ቀሚስ ገዛሽ። አሁን ሌላ አንድ ቀሚስ ዛሬ ገዛሽ። ድንገት እህትሽ ወይ ወንድምሽን ወይም ልጅሽን እስቲ ባክሽ ቀሚሴን አቀብይኝ ትያለሽ። አሁን በእርግጠኝነት 2ቱ ቀሚስ እዛ ጋር ተቀምጧል። የትኛውን? አሮጌውን አዲሱን? በእርግጠኝነት እንዲህ ነው የሚባለው። ወይም አንተ ጫማ ገዝተሃል፣ ከዛው በፊት የገዛው ጫማ አለ፣ የዛሬ አመት የገዛው ጫማ አለ፣ አዲስ ደግሞ አንድ የገዛው ጫማ አለ። 2ቱ ጫማዎች ተቀምጠዋል። ልጅህና እስቲ አቡሽ ጫማ አምጣልኝ ትችላለህ። እኔ በእናትሽ እስቲ ጫማዬን አቀብይኝ ይላል ሰው አይደል? አሁን እንደዛ ሲላችሁ የትኛውን ትላላችሁ? የትኛውን ስትሉ ያ ሰው ምን ይመልስላችኋል? የሚፈልገው ነው የሚነግራችሁ። ምን ብሉ? አይ አሮጌውን ወይም ደግሞ አዲሱን ጫማ ይላል። ያሮጌ የተባለው ለምንድን ነው? አዲስ ስላለ ነው። ብሉይ ኪዳን እዚህ ጋር አዲስ ኪዳን ስላለ መጽሐፉ ለሁለት ተከፍሎ ይሄ አዲስ ኪዳን የተባለው እዚህ ጋር ሌላ ብሉይ ኪዳን ስላለ ነው። የተጣለ ነው ማለት አይደለም። የተፈጸመ ስርዓት አለው። ማቴዎስ 5:17 ነው። የእግዚአብሔር ቃል ነው። ኢየሱስ ክርስቶስ የተናገረው ነው። የሁላችን መድን ነው። የማይታበል ቃል ነው። የማይሰረዝ ቃል ነው። የማይሻሻል ቃል ነው። ራሱ የተናገረው ነው። በልዑል ቃሉን የተናገረው ኃያል አምላክ ነው የተናገረው። ከሰማየ ሰማያት የወረደው ወልድ ነው የተናገረው። እዚህ መጥቶ በምድር ላይ ሲያስተምር ራሱ የተናገረው ምንድን ነው? እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽማቸው ነው የመጣሁት እንጂ ለመሻር አልመጣሁም። እንደውም ከትእዛዛቱ አንዲቱ ያነሰች ነች ብሎ የሚያስተምር እሱ በመንግስተ ሰማያት ስፍራ የለውም አለው። ዝግት ነው ያደረገው። ልሽር አይደለም የመጣሁት አለ። ታዲያ ማንህና ነው አንተ የምትሽረው? የተፈጸሙ ትእዛዛት አሉ። ለምሳሌ በግ በብሉይ ዘመን ይታረድ ነበር። ዛሬ በግ አይታረድም። በጋችን ኢየሱስ ነው። አሁን ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም አለ ያ ዮሐንስ መጥምቅ የዘካርያስ የኤልሳቤጥ ልጅ ኢየሱስ ክርስቶስ ከሩቅ ሲመጣ ሲመለከተው ያውላችሁ መጣ፣ ከኋላ ይመጣል ያልኳችሁ የጫማውን ማሰሪያ እንኳን ነካም አልችል፣ ጫማውን መሸከም የማልችል ከኔ በፊት የነበረ አለ። ብሉይ ያለው ብሉይ የመዋል ከኔ በፊት የነበረው ከኔ በኋላ የሚመጣ ያልኳችሁ እሱ ነው። ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም የዓለምን ኃጢአት የሚያስወግድ በግ። በዘጸአት 12 የተጠቀሰው አምሳሉ ኢየሱስ በቀራንዮ አደባባይ። ስለዚህ ወገኖቼ ሕግና ነቢያትን ለመሻር የመጣው ይምሰላችሁ ኦርቶዶክስ ያለብ በሉ። ምክንያቱም ማንም ተነስቶ ነው የሚያስተምረው። ማንም ተነስቶ በተለይ ኦርቶዶክስ ላይ ማታውት ፖለቲካው፣ አራጁ፣
ገዳዩ ባለስልጣኑ አለሁ የሚለው ሁሉ ተነስቶ እዚች ቅዱስ ቤተክርስቲያን ላይ ነው የሚነሳው። እኛም ደካሞች ስለሆነ ጥንካሬም ስለሌለን ቤተ ክህነቱም ደካማ እኛም ደካማ ስለሆነ እንደሱ ነው። ሁሉም ተነስቶ ግን እኛ ጋር ነው የምታዩት። ሁሉም በቃ አንዲት ኦርቶዶክስ ቤተክርስቲያን ለማጥፋት እኛ ከበረታን እንደውም ገና እናጠምቃለን። መበርታት ነው እንጂ ያቃተን፣ መተባበር ነው እንጂ ያቃተን፣ እናጠምቃለን። ገና ሁሉ እናጠምቃለን። አፍሪካ ሁሉ ይከተለን ነበር፣ ዓለም ሁሉ ይከተለን ነበር። ግን ሰነፎች ነን። አዎ ደካሞች ነን። የታለን? ምን እየሰራን ነው? ዛሬ ምን ሰራው ለሃይማኖቴ? ትላንት ምን ሰራው? ነገ ምን ሰራው? እሱን ሌላ ጊዜ እንነጋገር። እና ልሽር አልመጣሁም አለ። ጥሩ የልብሱና የጫማው ገብቷቸዋል አይደል? በቃ አሮጌና አዲስ፣ ብሉይ ኪዳንና አዲስ ኪዳን ሲባል ምሳሌ ነገርኳችሁ። በነገራችን ላይ ቆይ ያንን ስለ ታቦቱ እናነሳለን። እንደዚሁ ብሉይ የሚለው ቃል ለኪዳን ብቻ አንጠቀምም እኛ። ግዕዝ ነው ብያችሁ የለ? ብሉይ ማለት ቅድም ያልነው ትርጉም አዎ ልክ ነው። ያረጀ አዎ፣ ያፈጀ አዎ፣ የሸመገለ አዎ። ሌሎችም ትርጉሞች አሉት። ብሉይ ኪዳንና አዲስ ኪዳን ብለን ስንጠቀም ያረጀ ማለት አይደለም። እንግሊዘኛው ኦልድ ስለሚል ነው። በእኛ በቤተ ክርስቲያን በኦርቶዶክስ ተዋሕዶ ክርስቲያን ብሉይ ኪዳን ማለት ብሉይ ማለት ቀዳማዊ ማለት ነው። አያችሁ? የቀደመ ማለት ነው። የፊት ማለት ነው። ስለዚህ እኛ ብሉይ ኪዳንና አዲስ ኪዳን ስንል የእንግሊዘኛው ኦልድ እና ኒው ቴስታመንት ማለት አይደለም። አብዛኛው ፕሮቴስታንት የእንግሊዘኛ መጽሐፍ ስለሚያነቡ በዛው ስለሚሄዱ እኛ በሱ አንጠቀምም። ብሉይ ኪዳንና አዲስ ኪዳን ማለት አዲስ ኪዳን ማለት ያሁኑ አዲሱ፣ ብሉይ ኪዳን ማለት የቀደመ ሕግ ቀዳማዊ ማለት ነው። የፊት ሕግ ማለት ነው። የፊት ሕግ ትርጉሙ ብሉይ ይሄ ነው። አያችሁ? ስለዚህ ብሉይ ኪዳንና አዲስ ኪዳን ባልን ሰዓትኛ አሮጌው ያረጀው ያፈጀው ማለት አይደለም። ብሉይ ኪዳን ማለት የቀደመው ሕግ ማለት ነው። እኔ ምን ጋብዛችኋለሁ መሰላችሁ? በተለይ እነዚህ አይነት ሰዎችም ድንገት ፎቶን ከለጣጠፉ ትምህርቴን ስለሚከታተሉ ቢከታተሉ ነው እንግዲህ ፎቶን እየለጣጠፉ የሚያወጡት። ለማንኛውም ትንቢተ ዳንኤል ምዕራፍ 7 ብቻ ማንበብ ይበቃል። 3 ቁጥሮች ላይ በተለይ ዳንኤል 7:9፣ ዳንኤል 7:13፣ ዳንኤል 7:22 ላይ እግዚአብሔር ምን እያለ የሚጠራው ብሉይ የመዋዕል ሌላ ነገር የለውም። እንደው የሥላሴ ምስጢር የምታዩበት ኢየሱስ ክርስቶስን የወልድን ሰው መሆን ምስጢር ስጋዩ የተገለጠበትን ቃል ነው የምትመለከቱት። ወርኢኩ እስከ አንበሩ መናብርተ ወነበረ ብሉይ የመዋዕል ወልብሱ ጻዕዳ ከመበረድ ወስርተ ርእሱ ከመጸምር እያለ የሚያመጣዋል። ስለዚህ ብሉይ የመዋዕል ብሎ የሚለው እግዚአብሔርነቱን ነው። ስለዚህ ብሉይ የመዋዕል ስንል እግዚአብሔርን በቃ እግዚአብሔር ክብር ምስጋና ይግባው በቅቶታል ማለት ነው። ታቦቱ የብሉይ ኪዳን ነውና ታቦቱ በቅቶታል ማለት ነው። እንደዚህ ነው የሚሰጡት ብዙዎቹ። ባለፈው ያነሳሁላችሁ እንዳልኳችሁ እኔንም ለመውቀስ ሲሞክሩ ነበረ ተሳስተው እያሉኝ ጭራሽ ማለት ነው። ብሉይ ኪዳን ስለተባለ ሁሉ ሕግ ተሽሯል ተፈጽሟል ማለት አይደለም። ዘላለማዊ የሆኑ ሕግጋት አሉ። ስለዚህ ዳንኤል የአብን የወልድ የመንፈስ ቅዱስ ነገር ሲነግረን በተለይ የስጋዩን ነገር ለማምጣት ክርስቶስን ስጋን በመዋሃዱ እንዴት አድርጎ እንደሚገልጸውና አብን እንዴት አድርጎ እንደሚገልጸው ሁሉ በሚገርም ሁኔታ እዛ ላይ ትመለከታላችሁ። ወርኢኩ በራእየ ሌሊት ወናሁ መጻ በደመና ሰማይ
ከመወልደ እጓለ እመሕያው ወበጻ ሀበ ብሎ የመዋዕል ወአቅረብዎ ቅድሜሁ ይላል። አሁን ብሉይ የሚል ቃል ነው። ይሄ ግዕዝ ነው። አማርኛው ላይ ወደ ሸመገለው የሚል ቃል ልታውስ ይችላልላችሁ። ብሉይ ነው። ጻድቃነ ብሊት ብንልኛ ለምሳሌ የብሉይ ጻድቃን ማለት ነው። መጽሐፍተ ብሊት ብንል የቀደመ መጽሐፍት ማለት ነው። የብሉይ ጻድቃን የብሉይ ቅዱሳን ለማለት ነው። ትንቢተ ዳንኤል 7:22 ላይ ይሄንን ይነግራቸዋል። ይሄንን በተለያዩ ስፍራዎች የምትመለከቱት ነው። በራእይ ላይም የምትመለከቱት ያንኑ ነው። በራእይ ዮሐንስ ላይም ታዩታላችሁ። ራሱ ነጭ ሆነ፣ ሽበቱ እንደዚህ ሆነ፣ አይኑ እንደዚህ ሆነ እያለ የሚያመጣው። ስለዚህ አውቆ ማስተማር አይሻልም? ዳሩ መሰረታዊ እምነቱ ነው። መሰረታዊ እምነቱ መጽሐፍ ቅዱስን ብሉይ ኪዳንን ቀድሞ በነበረው ሳቤ ለታሪክ እንጠቀመዋለን እንጂ ለሌላው አንጠቀመውም የሚሉ ሰዎች ነበሩ። የፕሮቴስታንቱ ዓለም በአብዛኛው ከዛ የወሰዳቸው ብዙ ነገሮች አሉና አሁን ባለፈው እንዳልኳችሁ ማርቲን ሉተር 66 መጽሐፍ እቀበላለሁ አለ። መጀመሪያ ላይ ግን 65 ነበር። እንደውም ከውስጡ እየመረጠ ደግሞ እየቀነጠሰ እነዚህ ጥቅሶች ልክ አይደሉም ብሏል። ለምሳሌ የቅዱስ ያዕቆብን መጽሐፍ ምንድን ያለው? ገለባው መልእክት ነው ያለው። ቅዱስ ያዕቆብ የጻፈው መጽሐፍ ገለባው መልእክት ብሎ መናገር። ማርቲን ሉተር እንደሱ ደግሞ ደፋር የለም እኮ ደፋር ነው። ቆበውን አውልቆ ያገባ ቆብ ያስወለቀ ቆብ አስወልቆ ያገባ ከዚህ በላይ ድፍረት የለም። የሚያደርጋቸው ነገሮች ሁሉ አውቆ የካቶሊክን እምነት ለመቃወም ስለነበረ ሚስት እንኳን ሲያገባ መነኩሲት ነው ያገባው። ቀድሞ ይሆናል ፍቅሩ የተጀመረው። አናውቅም። ለዛም አልተመችተው ሊሆን ይችላል። ስለሷ አይመለከተኝም። አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለሚመጡ ነገሮች ግን ለእናንተም መልስ ሰጣችኋለሁ፣ እናንተም ለነሱ መልስ ሰጣላችሁ፣ ለሚጠይቁትም መልስ ሰጣለሁ። ብሉይ ማለት ያረጀ ያፈጀ የሚለውን ትርጉም ይዛችሁ እንዳትሳሳቱ። ብሉይ ማለት ቀዳማዊ እኛ ገብቷችኋል አለ ኦርቶዶክሳውያን። አዲስ ኪዳንና ብሉይ ኪዳን ስንል ምን ማለት ነው? የቀደመ ሕግና ዛሬ የተሰጠ ሕግ ማለት ነው። የብሉይ መጽሐፍ ስንል የቀደሙ መጽሐፍት ማለት ነው። የአዲስ ኪዳን መጽሐፍት ስንል የአዲስ ክርስቶስ ከመጣ በኋላ የተጻፉ ናቸው። መሃሉ ላይ የሚከፍለው የክርስቶስ ወደዚህ ዓለም መምጣት ነው። ከክርስቶስ በፊት የነበሩት መጽሐፍት ሁሉ ምን ተብሎ ይጠራሉ? ብሉይ ተብሎ ይጠራሉ። እነዛ ብሉይ ስለተባሉ አርጅተዋል እንተዋቸው የሚል ምንም ነገር የለንም። ታቦቱ ሲሆን ግን ምን አለ? አርጅቷል ታቦቱ፣ በብሉይ ኪዳን የነበረው አሮጌ ሕግ ነው፣ ቀርቷል፣ ፈርሷል፣ የለም አለ። ከዛ በኋላ የለም አለ። እንደውም ለአንድ ለእስራኤል ብቻ ነው የተሰጠው። በቃ አንድ ታቦት የተሰጠው፣ ብዙ ተባዙ ተራቡ የሚል ነገርም የለም አለ። የተሰጠው አንድ መጽሐፍ ነው። ሺህ መጽሐፍ ቤታችሁ አለ። ከየት መጣ ያ መጽሐፍ? አንድ መጽሐፍ ነው አለ መጀመሪያ የተጻፈው። ያንዳንዱ ጻፊ ሲጽፍ አንዳንድ የጻፈው እንዴት ለምን ሊዳረስ ቻለ? የእግዚአብሔር ቃል አለ እንሰማዋለን። እኛ ከእናንተም እኛ ለየት እንላለን፣ እናከብራለን። እግዚአብሔርን ቃሉን ጭምር ነው የምናከብረው። ስመን ነው እኛ ወንጌል። እናንተ ጋር መሳም የለም፣ ስመን ነው። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያንን ሳታውቋት ስትናገሩ ስህተታችሁ ተራራ ያክላልና ጠንቀቅ ማለት አይሻልም? ላፌ አቃቢ ሹም ጠባቂ አድርግ እንዳለ ዳዊት ለአንደበታችሁ ጠባቂ ማድረግ ይሻላል። ውጭ ላላችሁትም ሰዎች አለም ስለ ኢትዮጵያ ለምትናገሩት ቤተክርስቲያን ውስጥ ሆናችሁ በቲክቶክ ላይ በየቀኑ እየቀራችሁ የምትናገሩ ላፋችሁ ሉጋም ያስፈልጋችኋል። ሉጋም ያስፈልጋል። ፈረስና በቅሎ አህያ እምብርት ስለሌለው እንደዚህ ብሎ ያገኘውን ስለሚያሻምድ ሉጋም ተደርጎለታል። ያገኛችሁትን ስለምታወሩ የምታውቁትን የማታውቁትም ሉጋም ያስፈልጋችሁ ሰዎች አላችሁ። ተጠንቀቀው የሚያወሩ ጥሩ ደግሞ ሰዎች እንዳሉም አይቻለሁ። አንዳንዶች ደግሞ ሰርጸው የገቡ የተሐድሶን እሳቤና ቤተክርስቲያኗን ምስራቃዊ ለማድረግ የተነሱ ደግሞ አንደበታቸውን አለስልሰው የመጡ ደግሞ ሰዎች መምህር እርሶ የተባሉ የመጡ ሰዎች አይቻለሁ። ጊዜ ይገልጻቸዋል። ፀሐይ ይወጣል፣ የዛን ጊዜ ይታወቃል። እንደ ሙኛሌ ነው የማያቸው። ሙኛሌ በቁንጫ ስትገባ አትታወቅም። እያደገች ስትሄድ ግን ራሷን ስለምትገልጥ ያኔ ታውታላችሁ ኦርቶዶክሳውያን ምን እንደሆነ። ሁሉም እንደዚህ ነው የጀመራቸው። በተለይ የተሐድሶ እንቅስቃሴ ሁለት አይነት አለ። ተሳዳቢ ለፍላፊዎች አሉና ልስልሶች ደግሞ አሉ። ያ ገነት ውስጥ የነበረው እባብ ወደ አዳምና ወደ ሔዋን ሄደው ልስልስ ብለው የሚመጡ ደግሞ አሉ። ሲጀምር እንደዛ ነው የጀመረው። አዲስ አበባ ልደታ
ናዝሬት ቅድስት ማርያም፣ ሐረር አሁን አንዱ ነው ፓስተር ሆኖ እዚህ ፓስተር የነበረው ቄስ ሆኖ እንደውም 4 ሳምንት ነው እሱ ስራ አንድ እንትን የሰራብኝ። አንዴ ወዳጁን ተናግሬ ነው አህያና ሳማ ብሎ ተብሎ 4 ፕሮግራም ተሰራብኝ። 4 ፕሮግራም። ሌላ ብትሰሩ አይቻልም? ሌላው ቤተክርስቲያን የሚጎዳውን ሰው አትናገሩ? ስትነኩ ነው። ደግሞ ኦርቶዶክስ ውስጥ ያላችሁ ሰዎች ዘር፣ ጎሳ ያንተ ዘር ከሆነ አትናገርም። አባም ምንም አይናገሩም። የእርሶ ዘር ከሆነ አይደል? አካባቢ ከሆነ አይናገሩም። በሰፈር ከሆነ አትናገሩም። በጣም አሳዛኝ ነው። ኦርቶዶክሳውያን ያለን እግዚአብሔር ነው። እኛ ልንገራችሁ፣ እኛንም ደግሞ የምታበረቱት በጸሎት እናንተ ናችሁ። እግዚአብሔር ለምነዋለሁ። በሰፈር በዘር አስቤም አላቅም፣ እንዳስብም አላደርግም። ማንም በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የማይመስል ትምህርት ካስተማረ በእምነቴ በተማርኩት በቤተክርስቲያኔ ተምሬያለሁ እንዳቅሜ፣ በዓለም ተምሬያለሁ እንዳቅሜ። ያችን እንዳቅሜ ማውቃትን አመጣለሁ። እናንተ ደግሞ ታመዛዝናላችሁ። ብሉይ ኪዳን ማለት ያረጀ ያፈጀ ማለት አይደለም፣ የቀደመ ማለት ነው። ፓስተር መንገድን አስተካክል ወይም አትናገር ስለ ኦርቶዶክስ፣ ዝም ብለህ ራስን አስተምር። አዲስ ኪዳን ደግሞ ማለት ክርስቶስ ከመጣ በኋላ የተሰጠ ነው። የብሉይ መጽሐፍት ጠቃሚ ናቸው እኛ ጋር፣ የአዲስ ኪዳን መጽሐፍትም ጠቃሚ ናቸው። በብሉይ የተሰጡ ህግጋት ጠቃሚ የሆኑ ህግጋት አሉን፣ በአዲስ የተሰጡ ህግጋት አሉን። በብሉይ ዘመን ከተሰጡን መካከል ታቦት ነው። ታቦቱ የቃል ኪዳኑ ታቦት የእግዚአብሔር ምስክር ታቦት ነው። የሰጠን እግዚአብሔር ነው። እግዚአብሔር ጣዖት አይሰጠንም። ራሱ እግዚአብሔር እናመልክበት ዘንድ እሱን እንጠራ ዘንድ በዛ ላይ ሆኖ የቃል ኪዳን ታቦቱን ሰጠን። የነገው ትምህርት ላንተም ሳይጠቅም አይቀርም፣ ለሌሎቻችሁም ይጠቅማል። ታቦት ቅርስ ነው ብሎ በድፍረት ታቦተ ጽዮንን የነቀፈ በእኛው ቤተክርስቲያን ውስጥ ራሱን በራሱ የሾመ ደግሞ ተናጋሪ ብዙ አለና ነገ እሱን እንመለከታለን። ኦርቶዶክሳውያን ግን እናንተ ነገር ያዙልኝ ብሎ የሚለው ቃል ያፈጀ ያረጀ ብቻ አይደለም። ከቤታችሁ ጀምሬ በጫማ በልብስ የነገርኳችሁ ግልጽ ብሎ እንዲገባችሁ ነው። ደግሞ ይገባችኋል። ኦርቶዶክሳውያን በደንብ እንደሚገባችሁ። ብሉይ ኪዳን ስንል የቀደመ የፊተኛ ህግ ማለት ነው። አዲስ ኪዳን ስንል ደግሞ አዲስ ደግሞ ተጨማሪ የተሰጠ ህግ ማለት ነው። ክርስቶስ ብሎ የመዋል ተብሏል። እግዚአብሔር ብሎ የመዋል ተብሏል። እመቤታችንን እኮ ብሎ የመዋል የሆነውን ህፃን ሆነ እኮ ነው። ያኮ ነው የኛ ሁልጊዜ የምንለው ይሄንን ነው። በቤተክርስቲያናችንም የምንለው ይሄንን ነው። እንደሱ ነው የምንለው። ናዛዚትነ ሐዘን ወኃይለ ውእቶትነ ምርሳን በማኅፀንኪ ተጸውረ ብሎ የመዋል ሕፃን ወማርያም ተስፋ ለቅቡፃን በጊዜ ጸሎት ወዕጣን ወበጊዜ ቅዱስ ቁርባን ለናዝዞትነ ንኢ አበዝ መካን። ሁሌ ነው የምንለው ይሄን። እቺን ቆይ እንደውም ትርጉሟን ባስተምራችሁ ብትሏት ጥሩ ነው። አሁን እዚህ ውስጥ ምን አለን? ብሎ የመዋል ሕፃን አልነው ኢየሱስ ክርስቶስን። ተመልከቱ፣ እድሜው የረዘመ ለማለት ነው እንጂ እንደነሱ ትርጉም አይደለም። አያችሁ፣ ብሎ የመዋል ሕፃን በሱ ነው የምንለው። ናዛዚትነ እምሐዘን ከሐዘን የምታጽናኝ ማለት ነው። ትርጉሙን ሌላ ቀን ይሄን እንማራለን። ግን አሁን እዚህ ውስጥ ምንድነው? በማኅፀንኪ ተጸውረ ብሎ የመዋዕል ሕፃን በማኅፀንሽ ተጸነሰ ነው። ተጸውረ ማለት እዛ ነፍሰ ጡር እንልለ ጾረ ተሸከመን በማኅፀንሽ ያሽው በማኅፀንኪ ተጸውረ ብሎ የመዋዕል ሕፃን ያ ዕድሜው ረጅም የሆነው ብሎ የመዋዕል እግዚአብሔር ሕፃን ሆነ። ብሉይ ኪዳን አዲስ ኪዳን። ብሉይ ኪዳን ቀዳሚ ህግ፣ አዲስ ኪዳን ደግሞ እድሜው ገና ነው፣ ልጅ ነው። ብሉይ ኪዳን ቀዳሚ ነው፣ አዲስ ኪዳን አዲስ ነው። ብሉይ ኪዳን ምክንያቱም ብዙ ሺህ ዓመታት ነው። አዲስ ኪዳን ገና 2000 ዓመት ነው። ብሉይ ኪዳንና አዲስ ኪዳን ዳሩ ምን ያረጋል? እቺ ትምህርት በሌሎቹ ዘንድ የለችማ። እንዴት አድርገው ይወቁት?
ኦልድና ኒው ቴስታመንት የሚለውን እየተማረ ስለሚመጣ ኦልድ ነው በቃ አለቀ። ኦልድ ነው። ኦልድም ቢሆን እኮ እንግሊዘኛ ራሱ እኮ ማለት ተጣለ ማለት አይደለም። ማይ ኦልድ ሹ ቢል የተጣለ ጫማ ማለት ነው እንዴ? አይደለም። ስለዚህ እንግሊዘኛውንም ቢሆን መረዳት ያስፈልጋል። አበቃሁ ብሎ የመዋዕል እግዚአብሔር በሕይወት ዘመናችሁ እድሜውን ይስጣችሁ፣ ጸጋውን ይስጣችሁ፣ በረከቱን ይስጣችሁ፣ የምትለምኑትን ይፈጽምላችሁ፣ የሚያስጨንቃችሁን ከእግራችሁ በታች ይጣልላችሁ፣ የመረረውን ጣፋጭ የጎደለው ሙሉ ያርግላችሁ፣ በረከት ላጣችሁ ያ ብሎ የመዋዕል የተባለ እግዚአብሔር ኮነ ሕፃን የተባለ እንደ ሕፃን የሆነ በከብቶች በረት የተኛ የከብቶች በረት ብዙ ነገር አለው። የእናንተን ልቦና ይጸይፍ፣ በልቦናችሁ ይደርላችሁ። እናቱ ደግሞ ቅድስተ ቅዱሳን ድንግል ማርያም ምሊተ ክብር ምሊተ ውዳሴ በቀኝ ትቆምላችሁ፣ በግራም ትደግፋችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቦናችን ከልጇ ጋር ነግሳ ለዘላለም ትኖር። ያስተማረን የመከረን ሚስጥሩን የገለጸልን እግዚአብሔር ክብር ምስጋና ይግባው። በኦርቶዶክስ ላይ በስልጣን ስትኖሩ፣ በፖለቲካ ስትኖሩ፣ በተለያየ ጊዜያዊ አስተሳሰብ ስትኖሩ በኦርቶዶክስ ላይ የምትነሱ ሰዎች ልብ ይስጣችሁ፣ ማስተዋሉንም ያድላችሁ። እኛንም በረድኤቱ አይለየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ብሎ የመዋዕል እግዚአብሔር ክብርና ምስጋና ይግባው። ደስ ካላችሁ ከተማራችሁበት እናንተ ደግሞ ይህንን ላይክና ሼር በማድረግ ለትውልድ አድርሱት። አዲስ የሆናችሁ ሁሌም እንደምላችሁ ሰብስክራይብ አድርጋችሁ ምትገቡ እንኳን ወደ እግዚአብሔር ቤተሰብ በሰላም መጣችሁ፣ የመንግስቱ ወራሾች ያድርጋችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሆኑልኝ።